ባት እግር አይደለም። ባት ሲባል ያለ ባት ይገለጣል የሚል የለም ሲባል እንደዚህ እንደ ሰው እግር ሳይሆን አላህ ሱብሓነሁ ወተዓላ ለእኛ ለማንም ይሄ ነገር ያየው የለም። መለኮታዊ ባህሪያቶች አላህ ሱብሓነሁ ወተዓላ ነቢያት ራሱ አላዩም። በቃል ደረጃ አስተምረውናል። ነው ለሁ ሱብሓነሁ ወተዓላ ሳቁን ተኸሱሁ ወተሊቁ ቢሂ ያ ነው እና አው የአላህ ስብሓነሁ ወተዓላ እግር አለ። ነገር ግን ርጅልሁ ለይሰት ከርጅሊና ቀደሙሁ ለይሰት ከቀደሚና ልክ እንደ ሰው እንደ ፍጥረታት አይደለም። አላህ ስብሓነሁ ወተዓላ ቃል በቃል ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል ማንም የለም እያለ ይናገራል። እኔ እሰማለሁ ያለሁ እያለ አምላክ መስሚያና ማየቻ እንዳለው ሁሉ ከእኛ ከፍጥረታት ጋር በፍጹም እንደማይመሳሰል ከዛሊከ ለሁ ሲፈቱል ቀድር ከፍጥረታት ጋር የማይመሳሰል እግር አለ። እሺ በዚሁ ጋር እግዚአብሔር ብልት አለ ይላል መጽሐፍ ቅዱስ። ምን ታያለሽ? አይ ጥያቄ ሁሱ ያለ አባት ሲገለጥ የቀረ አካል የለም አለለም ማለት ነው። መጀመሪያ ያለ አባት ይገለጣሉ ብዬ ጠየቁ። አለ የተገለጸ አለ። ጨረስን። እሱም እግዚአብሔር ብልት አለ ይላል መጽሐፍ። እግዚአብሔር ብልት አለ የለም? መርታዬ ይህን አትመልስልኝም? መጀመሪያ አልተረዳውም እኮ መለስኩኝ፣ ጨረስኩኝ። አይ ጥያቄ ማለት ነው ያለ አለ አባቱ ከተገለጠ ያልተገለጠ አካል አለው? የስ ጨረስን። እሱን እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ። እግዚአብሔር ብብት አለው አንድ ማርታ የኔ ለምን አትመልስልኝም? ሁሱ ስንት አካል? ስለዚህ አካል አለው ማለት ሌላም አካል የቀረ አካል አለ። እሺ ባቱ ይመለካል ወይስ አይመለክም? አላህ ስብሓነሁ ወተዓላ አንድ አምላክ በመለኮታዊ ባህሪው ይመለካል። አሁን ስንጨረስን እግዚአብሔር ብብት አለው ይለናል መጽሐፍ ቅዱስ። ብብት አለው የለው? አይ እኔ ስለ መጽሐፍ ቅዱስ ብዙም አላውቅም። ካላወቅሽ በቃ ላሳይሽ፣ ችግር የለም አዳምጪ። እሺ እግዚአብሔር ብብት አለው ማሳያቸው አንድ ጊዜ ልጆች ተከታተሉ። እሷ ስለማታውቀው በዚሁ መንገድ ታያለች እሷ። ልክ እንዲሁ አፍንጫ አለው፣ ልክ እንዲሁ ዓይን አለው፣ ልክ እንዲሁ እጆች አሉት። ያጨበጭባል እግዚአብሔር ያጨበጭባል። ልክ እርጉዝ እሱ እኮ ማለት እሱ እኮ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አይደለም፣ በስጋ ሳይገለጥ በፊት ነው። ያማ ክርስቶስ ነው፣ ችግር የለውም። እሱ ሁሉ አካል አለው። ነገር ግን የምናገረው በብሉይ ኪዳን ሲመለክ ስለነበረው አምላክ ነው። ከንፈሮች አሉት፣ በከንፈሮቹ ያፏጫል እግዚአብሔር። ምን ትያለሽ? ከንፈር አለው እግዚአብሔር፣ ከንፈሩ ይመለካል። እግዚአብሔር አፍንጫ አለው፣ አፍንጫ ይመለካል። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል፣ እጆች ይመለካሉ። ስንት አምላክ ናቸው? እንዲህ አይነት ፍልስፍና ውስጥ እንግባ እስኪራ። እንደዚህ ስለ መለኮታዊ ስለ አምላክ ማንነት ብጠይቁ የተሻለ ነው። ስለ ነቢያት መንገድ ብጠይቁ የተሻለ ነው። ይሄ ላሳይሽ፣ እግዚአብሔር እነዚህ ሁሉ አካሎች እንዳሉት ማለት ነው። ይሄ ነው። እሺ አንዴ ቆይ። እሺ እዚህ ጋር ምን ይላል? በዚያም ቀን ይላል፣ በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሶር አገር ያለውን ንብ በፉጨት ይጠራል። እግዚአብሔር ዝንቦችንና ንቦችን ይጠራል በፉጨት። እንሂድ እዚህ ጋር። በዚያን ቀን እግዚአብሔር ከወንዝ ማዶ በተከራየው ምላጭ፣ እግዚአብሔር ምላጭ ይከራያል። በአሶር ንጉሥ የራሱን የእግሩን ፀጉር ይላጨዋል፣ ምላጩም በፂሙን ደግሞ ይበላል ይላል። ያሰላ ፂም አለ፣ ፂሙን ምላጭ ተከራይቶ ይላጫል እግዚአብሔር። ያሰላ እግዚአብሔር ከወንዝ ማዶ በተከራየው ምላጭ ያገኘው ያ መጽሐፍ ቅዱስ ላይ ኢሳያስ ምዕራፍ 7 ቁጥር 20 ላይ ግን እኮ የሆነ ማብራሪያ ሊኖረው ይችላል። እኔ ብዙ ለማላቅ ያ ቃል በቃል እየተናገረ ነው። ያ ይሄ አይደለም። ልክ እርጉዝ ሴት ምጥ እንደያዛት ሴት ይጮሃል ይላል። ምጥ የያዛት ሴት ሲጮህ ታውቃችሁ ታውቃላችሁ?
በጣም ኃይለኛ ጩኸት ነው አይደለ? ልክ እንደዚያች እንደሚጮህ እግዚአብሔር ይናገራል መጽሐፍ ቅዱስ ኢሳይያስ ምዕራፍ 2 እዛ ቀረ እስከ ዛሬ ዝም ብያለሁ ይላል። ከዚህ በኋላ ግን ያው እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓት ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ምጥ እንደያዛት ሴት ይጮሃል እግዚአብሔር። ምጥ እንደያዛት ሴት ይጮሃል እግዚአብሔር ማለት ነው። ይሄ ነው እግዚአብሔር ልክ እንደ ነቀዝ ነው ይላል መጽሐፍ ቅዱስ። ምን ታያለሽ ማርታ? ወሶ እኔ እየጠየቅኩ እኔ አሁን ከስር ሆኜ እየተከታተልኩ ነው። በእርግጥ እየሰማኝ ነው፣ ግን እየጠየቅኩ ያው እነዚህ አዳምጫ እኔም ለኤፍሬም እንደ ብል ለይሁዳን ቤት እንደ ነቀዝ ሆኛለሁ ይላል እግዚአብሔር። እግዚአብሔር ነቀዝ ነው እንደ ማርታ ነቀዝ። ከላይ እስኪ ከላይ ምን ይላል? ችግር የለም ያ እናነበዋለን። ከስንት ጀምር ላምብልሽ? ከመጀመሪያው እስኪ። ያና የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈስባቸዋለሁ እያለ እግዚአብሔር እየተናገረ ነው። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፉና በፍርድ የተጎዱ ሆኗልና እኔም ለኤፍሬም እንደ ብል ለይሁዳን ቤት እንደ ነቀዝ ሆኛለሁ ይላል። ያሰላ እግዚአብሔር እንደ ነቀዝ ይሆናል። ነቀዝ ላሳያችሁ። ይሄን ይመስላል። ለማንኛውም ሌላም በጣም በርካታ ነገራቶች አሉ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል ይላል። የጠየቅኩን ጥያቄ ግን አልመለስክልኝ። ጥያቄሽን የተረዳሁት አንተ ከመለስከው ላይ አላህ አካል አለው እየቀረም አልከኝ። ስለዚህ በአንቺ ቤት ሙድ ለመያዝ መጣሽ፣ ሙድ ተያዘብሽ፣ ደንግጠሻል አይደለ? እግዚአብሔር እንደምጥ እንዳያዛ ሴት እንደሚጮህ ስታይ አይ ክርስቲያኖች እኔ የተረዳሁት ወይስ ጀምርሽ የተረዳሽው እዚያው ያዥው። ደግሞ የጌታ ሰዎች ምን ይሻላቸው? ጸጋ ይበዛላችሁ።